በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሚያዝያ 16 በዚህች ቀን በአርማ ሀገር ኤጲስቆጶስ ቅዱስ አንቲቦስ በሰማዕትነት አረፈ። እርሱም የመለኮት ነገር ለሚናገር ለወንጌላዊ ዮሐንስ ርድኡ ነው። እርሱም ከአይሁድ ወገን በግዛቱ ውስጥ አንድ ሰው የሚታይ እስከ አልሆነ ድረስ አይሁድን ያጠፋቸውና ኢየሩሳሌምም ባረፈበት በአስባንዮስን ልጅ በግማትያኖስ ዘመን ነበረ። ከእስራኤል መንግሥት ትውልድ ያላቸውን ብዙዎች የገደላቸው ለመንግሥቱና ለራሱ ስለፈራ ነው። የክብር ባለቤት ክርስቶስ አምላካቸውና ንጉሣቸው ድል አድራጊና እነርሱም ወገኖቹ እንደሆኑ ክርስቲያኖች ይናገራሉ። ስለዚህ ከአማንያን ብዙዎቹ ገደለ። ወንጌላዊው ዮሐንስም ከእርሱ ሸሽ። የዮሴፍ ልጅ በሮሜ ከተማ ታስሮ ሳለ ወደ ኢየሩሳሌም ጭፍራ ልኮ የይሁዳ ተወላጆች ወደ እርሱ አስመጣቸው። የክብር ባለቤት ስለሆነ ክርስቶስ መንግሥት በጠየቃቸው ጊዜ ክርስቶስ ሰማያዊ ንጉሥና በሰማያት የሚኖር እንደሆነ በሕያዋንና በሙታን ሊፈርድ ለሁሉም እንደየሥራው ሊከፍለው ዳግመኛ ይመጣ ዘንድ እንዳለው አስረዱት። ይህንም ሰምቶ እጅግ ፈራ። ክርስቲያኖችንም ማሰቃየቱ ተዋቸው። ቅዱስ አንቲቦስን ግን የክብር ባለቤት ክርስቶስን ሊያስክደው ሽቶ ጽኑ ስቃይን አሰቃየው። እርሱም በስቃይ ውስጥ በመታመን ጸና። ከዚያ በኋላ ከናስ በተሰራ በላም ፍጅ ጋንን ውስጥ አድርገው ከበታቹ እሳትን አነደዱ። እርሱም በውስጧ ሆኖ ስለከበረ ስሙ ምስክር ሊሆን ያደለውን እግዚአብሔር ፈጽሞ ያከብርና ያመሰግን ነበረ። ከዚህ በኋላ ስሙን ለሚጠሩትና መታሰቢያውን ለሚያደርጉ ከነፍስ ከሥጋም ደዌ ሁሉንም ይፈውሳቸው ዘንድ ከእግዚአብሔር ፈለገ። ከዚህም በኋላ ከናስ በተሰራው በላም ፈጅ ውስጥ የምስክርነቱ ተጋድሎ ፈጽሞ ነፍሱን ሰጠ። በድኑንም ሲጥሉት ምዕመናን አንስተው በታላቅ ክብር ፈጽሞ እያመሰገኑ ወስደው በቤተ ክርስቲያን ውስጥ አኖሩት። እርሱም አስቀድሞ በግዛት ቤት ሳለ ከወንጌላዊ ዮሐንስ ዘንድ የሚያጽናናውና የሚያረጋጋው ቸር ጠባቂ፣ እረኛ፣ ታማኝ አገልጋይ፣ ካህን የሚለውን መልእክት ወደ እርሱ መጣ። እንዲህም ብሎ ሁለተኛ ነገረው። በሰማዕትነት እንደሚሞት አንተ ከከበሩ ሐዋርያትና ከሰማዕታት ጋር ተቆጥረሃልን። ዳግሞ ከሥጋው ጣፋጭ የሽቱ ቅባት እንደሚፈስ ስለ እርሱ ተናገረ። እርሱም መዓዛው እጅግ ጣፋጭ የሆነ በእምነት ለሚሻው ሁሉ እስከ ዛሬ ጠቃሚ የሆነ ነው። በረከቱ ከእኛ ጋር ለዘላለም ትኑር አሜን። ሰላም ለከ አንቲቦስ ረድእ ዘወንጌላዊ ዮሐንስ ፍቅሩ እግዚእ ውሳጤ ለአመ ብርቱ ርሱ እንተ ፈጻምከ ለስመ ያጽእዱኒ እመስክትየ ለብሲ ሀጠ ማዕድነ ስጋከ እንተ ውእዘ ውእባ። በዚህች ቀን ደግሞ የሰማዕት የሳባ መታሰቢያ ነው። በረከቱ ከእኛ ጋር ለዘላለም ትኑር አሜን። ያቀረብኩ ባህሌ ታዘክሬ አላፈ ተጻመድኩ ዘለፈ ለለአነበበ ተወክፍ ዘንዴትየ መጽሐፍ እንተረሰይከ እግዚኦ ጽርዓከ መለት ወኩፈ መለ አብኡ ብኡላን ዘተረፍም ነቢያት፣ ቅዱሳን ወሐዋርያት፣ ሰባክያን፣ ሰማዕታት ወጻድቃን፣ ደናግል፣ ኀዲር ወመነኮሳት ሄራን ባረኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቀ ወንዑሰ ሕፃን ለዘ ጸሐፎ በክርታስ ወለዘ አጽፎ እንዘ ይረስ ለዘ አነበቦ ወለዘ ተረጎሙ በልሳነ ሐዲስ ወለዘ ሰምዐ ቃሎ በእዘነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባሰ ሙረ ይማረነ ኢየሱስ ክርስቶስ ሙረ ይማረነ ኢየሱስ ክርስቶስ ሙረ ይማረነ ኢየሱስ ክርስቶስ